ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሩፍ ይበልልኝ እያልኩኝ ዛሬ ደግሞ ኢንሻአላህ በአላህ መመካት የሚለው ርዕስ ነው ይዤ የመጣሁት። አህባቢ ስለምታበረታቱ በሙሉ ከልብ ነው ማመሰግነው። ጀዛኩሙላሁ ኸይረን። በአላህ መመካት ተወኩል በእስልምና አስተምሮ ውስጥ እጅግ መሰረታዊና ትልቅ ትርጉም ያለው የልብ ስራ ነው። ተወኩል ማለት ምክንያቶችን በማድረስ ውጤቱን ለአላህ መተው ማለት ነው። አንደኛ የተወኩል ትርጉም ወይም ምንነት። ተወኩል ማለት በአላህ ችሎታ፣ እውቀትና ራህመት ወይም እዝነት ላይ ሙሉ በሙሉ መተማመን ነው። አንድ ሰው የራሱን ጥረት ካደረገ በኋላ ውጤቱን የሚወስነው አላህ ነው ብሎ ልቡን ማረጋገጥ ነው። ቁልፍ ነጥብ ተወኩል ማለት እጅና እግርን አጣጥፎ መቀመጥ ሳይሆን አስፈላጊውን ሰበብ ወይም ምክንያት አድርሶ ቀሪውን ለፈጣሪ መስጠት ነው። ሁለት የተወኩል ሶስት መሰረቶች። እውነተኛ ተወኩል እንዲኖረን እነዚህ ሶስት ነገሮችን መሟላት አለባቸው። እውቀት ወይም ዒልም፣ አላህ ሁሉንም ነገር አድራጊ ሰጭና ከልካይ መሆኑን ማወቅ። ቁርጠኝነት ወይም ሀል፣ በልብ ውስጥ በአላህ ላይ ብቻ የመመካት ስሜት መፍጠር። ተግባር አማል፣ ግቡ ላይ ለመድረስ የሚረዱ ስራዎችን መስራት። ሰበብን ማድረስና ተወኩል። ብዙ ሰዎች ተወኩልን ምንም አለመስራት አድርገው ይረዱታል። ይህ ስህተት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ግመል ሳያስር በአላህ እመካለሁ ያለን ሰው እንዲህ ብለውታል፣ ግመልህን እሰራት፣ ከዚያም በአላህ ተመካ። ይህ የሚያሳየው አንድ ሙስሊም ለጤና ወደ ሕክምና መሄድ አለበት። ለርዚቁ ወይም ሲሳይ ጠንክሮ መስራት አለበት። ለፈተናው በሚገባ ማጥናት አለበት። ነገር ግን እምነቱ መሆን ያለበት በሕክምናው በስራው ወይም በጥናቱ ላይ ሳይሆን በእነዚህ ሰበቦች ውስጥ ውጤት በሚሰጠው በአላህ ላይ ብቻ ነው። 4 በአላህ የመመካት ጥቅሞች። የልብ መረጋጋት። ማንኛውም ነገር በአላህ ፍቃድ ብቻ እንደሚሆን የሚያምን ሰው ጭንቀትም አይገዛውም። ጥንካሬ። ትልቅ ችግር ሲገጥም አላህ ይበቃኛል ወይም ሐስቡናላህ ወኒዕመል ወኪል በማለት ጽናት ያገኛል። ሲሳይ ወይም እርዚቅ መጨመር። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት በአላህ ላይ የሚገባውን መመካት ብትመኩ ኑሮ አሞራዎች ጠዋት በባዶ ሆዳቸው ወጥተው ማታ ሆዳቸው ሞልቶ እንደሚመለሱት ሁሉ እናንተን በረዘቃችሁ ነበር። ውጤቱ ምንም ይሁን ምን መቀበል። ጥረታችን ካልተሳካ አላህ የተሻለ ነገር እንዳሰበልን እንድናምን ይረዳናል። 5 ተወኩልን እንዴት እናዳብራለን? አንደኛ የአላህን ስሞችና ባህሪያት ማወቅ። አላህ ሁሉንም ቻይ ወይም አልቃዲር እና ሰጪ ወይም አልዋሃብ መሆኑን ማጥናት። 2 ዱዓ ማድረግ፣ ሁልጊዜ ከአላህ እርዳታን መፈለግ። 3 የቀደምት ሰዎችን ታሪክ ማንበብ። ለምሳሌ ነቢዩ ኢብራሂም ወደ እሳት ሲጣሉና ነቢዩ ሙሳ በባህር ሲከበቡ የነበራቸውን ተወኩል ማስታወስ። በአላህ ላይ መመካት ህይወትን ከጭንቀት ነፃ የሚያደርግ ትልቅ መሰረታዊ መሳሪያ ነው። ተወኩል በቁርአን አንቀጾች። አላህ ሱብሓነሁ ወተዓላ በቁርአን ውስጥ በተለያዩ ቦታዎች ላይ በእሱ ላይ መመካት ያለውን ትልቅ ቦታ ገልጾታል። ጥቂቶቹን እንሆ። ለጥንካሬ አላህም ይበቃኛል፣ በእሱ ላይ ተመካሁ። ተመኪዎችን ሁሉ በእሱ ላይ የተመኩ። ሱረቱል አዙመር ቁጥር 38። ለስኬት አንድ ነገር ለመስራት በቆረጥክ ጊዜ በአላህ ላይ ተመካ፣ አላህ በእሱ ላይ የሚመኩትን ይወዳልና። ሱረቱል አሊ ኢምራን ቁጥር 159። ለሲሳይ ወይም ርዚቅ በአላህ ላይ የሚመካ ሰው አላህ ይበቃዋል። ሱረቱል አጣላቅ ቁጥር 3።
4 የተወኩል ደረጃዎች። ዑለሞች ወይም ምሁራን ተወኩልን በአራት ዋና ዋና ደረጃዎች ይከፍሉታል። አንደኛ አላህን ማወቅ ወይም ማዕራፍ። አላህ ሁሉንም ነገር የሚያውቅ ለፍጥረታቱ የሚያስብና ቃል ኪዳኑን የማያበላሽ መሆኑን ማመን። 2 ሰበብን ማድረስ ወይም አስባብ፣ ግቡ ላይ ለመድረስ የሚቻለውን ሁሉ ጥረት ማድረግ። ይህ የሸሪዓ ግዴታ ነው። ልብን በአላህ ላይ ብቻ ማንጠልጠል፣ ስራን እየሰሩ ነገር ግን ይህ ስራዬ ብቻውን ውጤት አያመጣም ብሎ ማመን። ለምሳሌ መድኃኒት እየወሰዱ ፈዋሹ አላህ ነው ብሎ ማሰብ። 4 በውጤቱ መርካት ወይም ሪዳ፣ ከጥረታችን በኋላ የመጣው ውጤት እኛ እንደፈለግነው ባይሆንም እንኳ አላህ የመረጠልኝ ይበልጣል ብሎ መቀበል። 3 ተወኩልን በህይወታችን እንዴት እንለማመደው? በተግባር ተወኩልን ለማሳየት የሚከተሉትን ነጥቦች መተግበር ይቻላል። በስራ ቦታ ጠንክሮ መስራት፣ ሰዓት ማክበርና ጥራትን መጠበቅ። ሰበብ፣ ነገር ግን ማዕረግ ወይም ደሞዝ የሚጨምረው አላህ መሆኑን ማመን ወይም ተወኩል። በፈተና ወቅት በሚገባ ማጥናት። ሰበብ፣ ከዚያም ያጠናሁትን እንድመጣልኝና እንዳስታውስ አላህ ይረዳኛል ብሎ ዱዓ ማድረግ ወይም ተወኩል። በጭንቀት ጊዜ ነገሮች ከአቅም በላይ ሲሆኑ ሱብሃንአላህ፣ ሐስቡናላህ ወኒዕመል ወኪል፣ አላህ ይበቃናል፣ እሱ ምንኛ ያማረ መመኪያ ነው በማለት ጭንቀትን ለእሱ አሳልፎ መስጠት። የተወኩል ተቃራኒዎች ጥንቃቄ የሚያስፈልጋቸው። ተወኩልን መተው ወይም ተዐጡል፣ አላህ ከጻፈልኝ ይመጣል ብሎ ስራ ፈቶ መቀመጥ። ይህ ስንፈት እንጂ ተወኩል አይደለም። በሰበብ ላይ ብቻ መመካት፣ በገንዘቤ ሁሉንም ነገር አደርጋለሁ ወይም በእውቀቴ ብቻ አሸንፋለሁ ብሎ ማሰብ ይህ ደግሞ ኩራትና ከአላህ መራቅን ያመጣል። እውነተኛ ተወኩል ማለት የአንበሳ ልብና የጉንዳን ትጋት እንደማለት ነው። እንደ ጉንዳን ያለ እረፍት መጣር፣ እንደ አንበሳ ደግሞ በአላህ እርዳታ ላይ ተመስርቶ አለመፍራት። በአላህ የመመካት ታላላቅ ፍሬዎች። አንድ ሰው በእውነት በአላህ ላይ ከተመካ በህይወቱ እነዚህን ለውጦች ያያል። ከፍርሃት ነፃ መሆን። ተወኩል ያደረገ ሰው ሰዎችን ወይም የወደፊቱን ጊዜ አይፈራም። ምክንያቱም የሰው ልጅም ሆነ ማንኛውንም ፍጥረት ያለ አላህ ፍቃድ ምንም ሊያደርጉት እንደማይችሉ ያውቃል። ከድህነት ስጋት መራቅ። አላህ ለፍጥረታቱ ሲሳይን ወይም እርዚቅን ዋስትና ሰጥቷል ብሎ ስለሚያምን ስለ ነገ ስንቅ ከመጠን በላይ አይጨነቅም። የመንፈስ ጥንካሬ። ትልልቅ ፈተናዎች ሲመጡ እንኳ አይሰበርም። ምክንያቱም ከዚህ በስተጀርባ አላህ ለኔ ያዘጋጀው ትልቅ ኸይር መልካም ነገር አለ ብሎ ያስባል። ሰይጣንን ማሸነፍ። አላህ በቁርአኑ እንዲህ ይላል፣ እነዚያ ባመኑትና በጌታቸው ላይ በሚመኩት ላይ ለእነሱ ወይም ለሰይጣን ስልጣን የለውም። ሱረቱል አን-ነህል ቁጥር 99። ከተወኩል ጋር የተያያዙ ዱዓዎችና ዚክሮች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአላህ ላይ መመካታቸውን የሚገልጹባቸው በርካታ ዱዓዎች ነበሯቸው። እኛም እነዚህን ብንጠቀም ተወኩላችን ይጨምራል። ከቤት ስትወጡ ብስሚላሂ ተወከልቱ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ በአላህ ስም በአላህ ላይ ተመካው ከአላህም በስተቀር ምንም ሀያል ሆነ ብልሃት የለም። ይህንን ያለው ሰው ተመራ፣ ተጠበቀ፣ ተረዳ ይላል። ሰይጣንም ከእሱ ይርቃል። በጭንቀትና በከባድ ሁኔታ ውስጥ ሐስቡን አላህ ወኒዕመል ወኪል፣ አላህ ይበቃናል፣ እሱ ምንኛ ያማረ መመኪያ ነው። ይህንን ቃል ነቢዩ ኢብራሂም ወደ እሳት ሲጣሉና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጠላት ሲከበቡ የተናገሩት ታላቅ ቃል ነው። በማለዳና በምሽት ሐስቢ አላሁ ላኢላሃ ኢላሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም 7 ጊዜ አላህ ይበቃኛል፣ ከእርሱ በቀር ሌላ አምላክ የለም፣ በእሱ ላይ ተመካሁ፣ እሱም የታላቁ አርሽ ጌታ ነው።
እውነተኛ ተወኩልን ለማለማመድ የሚረዱ ምክሮች የአላህን ውሳኔ መውደድ። አንዳንድ ጊዜ የፈለግነውን ነገር ሳይሳካ ሲቀር አላህ የከለከለን ስለሚጠላን ሳይሆን የተሻለ ነገር ሊሰጠን መሆኑን ማመን። ያለፈውን ነገር አለመቆጨት። እንዲህ ባደርግ ኑሮ እንዲህ ይሆን ነበር በሚለውን የሰይጣን በር መዝጋት። ይልቁንም አላህ የወሰነው ሆኖ ቀደር አላህ ወማሻ ፈዓል ማለት። በራስ ከመመካት መውጣት። በገንዘብህ፣ በዘመድህ ወይም በብልሃትህ አትመካ። እነዚህ ሁሉ አላህ የሰጠህ ጊዜያዊ መሳሪያዎች ብቻ እንደሆኑ እወቅ። በአላህ መመካት ማለት የአማኝ ሰው ትልቁ ሀብት ነው። አንድ ሰው በዱንያ ላይ የሚያደርገውን ጥረት አድርጎ ልቡን ግን ከሰማያት በላይ ያለውን ጌታ ጋር ካያያዘ በምድር ላይ የሚያስፈራራውም ሆነ ተስፋ የሚያስቆርጠው ነገር አይኖረውም። የነቢዩ ሙሳ ዓለይሂ ሰላም ታሪክ ጌታዬ ከእኔ ጋር። ነቢዩ ሙሳና የእስራኤል ልጆች ከፊርዓውን ሰራዊት እየሸሹ ባህሩ ዳርቻ ደረሱ። ከፊት ለፊታቸው ባህር ላይ፣ ከጀርባቸው ደግሞ ፊርዓውን በታጠቀ ሰራዊቱ እየተከታተላቸው ነበር። የሰዎቹ ስጋት ተከታዮቹ ተያዝን እኮ ብለው ተስፋ ቆረጡ። የሙሳ ተወኩል ሙሳ ዓለይሂ ሰላም ግን ቅንጣት ያክል አልተጠራጠሩም። እንዲህ አሉ፣ በፍጹም ጌታዬ ከእኔ ጋር ነው፣ በእርግጥ ይመራኛል። ሱረቱ ሹራ ቁጥር 62። ምክንያቶቹም ሁሉ ሲዘጉብህና መውጫ ቀዳዳ ሲጠፋ በአላህ ላይ ያለህ እምነት ከመንገድ ላይ ባህሩን ከፍሎ መንገድ ያወጣሃል። የነቢዩላህ ኢብራሂም ዓለይሂ ሰላም ታሪክ አላህ ይበቃኛል። ነቢዩ ኢብራሂም በአላህ ማመናቸው ምክንያት ወደ ትልቅ እሳት እንዲጣሉ ተፈረደባቸው። ወደ እሳቱ ሊጣሉ ሲሉ መልአኩ ጅብሪል መጥቶ የምትፈልገውን እርዳታ አለ ብሎ ጠየቃቸው። የኢብራሂምን መልስ ካንተ ምንም አልፈልግም፣ አላህ ይበቃኛል፣ እሱ ምንኛ ያማረ መመኪያ ነው፣ ሐስቢ አላህ ወኒዕመል ወኪል አሉ። ውጤቱም አላህ እሳቱን እንዲህ አዘዛት፣ አንቺ እሳት ሆይ በኢብራሂም ላይ ቀዝቃዛና ሰላም ሁኚ። ሱረቱል አንቢያ ቁጥር 69። በአላህ ላይ ሙሉ በሙሉ የተመካን ሰው እሳት እንኳ አታቃጥለውም። አላህ የተፈጥሮን ህግ ቀይሮ ያድንሃል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና የአቡበክር ታሪክ አይዞህ አላህ ከኛ ጋር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እና አቡበክር ከመካ ወደ መዲና ሲሰደዱ ስውር በሚባለው ዋሻ ውስጥ ተደበቁ። ጠላቶቻቸው ዋሻው ደጃፍ ላይ ቆመው ነበር። አቡበክር አንዳቸው እግራቸውን ስር ቢመለከቱ ያዩናል ብለው ሰጉ። የነቢዩ ሰለላሁ ዐለይሂ ወሰለም ተወኩል አቡበክር ሆይ አላህ ሶስተኛቸው ስለሆነው ስለ ሁለት ሰዎች ምን ትላለህ? አትዘን፣ አላህ ከኛ ጋር ነው አሉት። በአላህ ላይ መመካት ብቻህን ብትሆን እንኳን ታላቅ ሰራዊት ከጎንህ እንዳለ ሆኖ እንድሰማ ያደርጋል። ተወኩልን በህይወትህ ውስጥ ለማምጣት 3 ተግባራዊ እርምጃዎች። በጧት ስትነሳ ያ አላህ የዛሬ ስራዬን፣ ርዚቄንና ህይወቴን ላንተ ሰጥቻለሁ፣ አንተ ወደ መልካሙ ምራይ ብሎ መጀመር። ውሳኔህን ስትወስን የምትችለውን መረጃ ሰብስብ፣ ሰዎችን አማክር። ከዚያም ኢስቲኻራ ወይም የአላህን ምርጫ መፈለጊያ ዱዓ አድርገህ በጀመርከው ስራ ላይ አትጠራጠር። ውጤቱ ሲመጣ ውጤቱ ደስ የሚል ከሆነ አልሐምዱሊላህ በል፣ ካልሆነ ግን አላህ ለኔ የሚበጀውን ያውቃል ብለህ ልብህን አረጋጋ። በአላህ መመካት ማለት ደካማ መሆን ሳይሆን ከሁሉ በላይ ጥንካሬ ካለው ጌታ ጋር ግንኙነትን መፍጠር ነው። ይህ ደግሞ በዱንያም ሆነ በአኼራ ስኬትን ያጎናጽፋል። ተወኩል ላይ የሚፈጠሩ የተሳሳቱ ግንዛቤዎች። ብዙዎቻችን በአላህ እንመካለን እንላለን፣ ነገር ግን ሳናውቀው ወደ እነዚህ ስህተቶች ልንገባ እንችላለን። ተአኩል ወይም መዘናጋት፣ ይህ ሰበብን ወይም ምክንያትን አለማድረስ ነው። ለምሳሌ አላህ ከጻፈልኝ ዲግሪን አገኛለሁ ብሎ ሳያጠኑ መቀመጥ። ይህ ተወኩል ሳይሆን ስንፍና ነው። እውነተኛ ተወኩል ጥረትን ይጠይቃል።
በሰበብ ላይ ብቻ በመተማመን። ይህ ደግሞ ሌላኛው ጫፍ ነው። ይህን ስለሆንኩ ብቻ ነው የተሳካልኝ ወይም ይህን ሰው ስላለኝ ብቻ ነው ከችግር የወጣሁት ብሎ ማሰብ። ሰበቡን እንጠቀምበታለን እንጂ ልባችንን መመካት ያለበት በሰጪው አላህ ላይ ብቻ ነው። ቶሎ ተስፋ መቁረጥ። ዱዓ አደረግኩ በአላህም ተመካሁ ግን አልተሳካልኝም ብሎ ማማረር። ተወኩል ውጤቱ ባሰብነው ጊዜ ባይመጣም በአላህ ጥበብ ላይ መተማመንን ይጠይቃል። ተወኩልን ለማሳደግ የሚረዱ የልብ ደረጃዎች። ተወኩል ዝም ብሎ የሚመጣ ሳይሆን በሂደት የሚዳብር ነው። ምሁራን ወይም ዑለማዎች እንደሚሉት አንድ ሰው ተወኩሉን ለማሳደግ እነዚህን 3 ደረጃዎች ማለፍ አለበት። ተፍዊድ ወይም ነገሮችን ለአላህ አሳልፎ መስጠት። ያ አላህ እኔ ደካማ ነኝ፣ አንተ ግን ጠንካራ ነህ፣ ጉዳይን ላንተ ሰጥቻለሁ ብሎ ማመን። 2 እስቲስላም ወይም መገዛት፣ እጅ መስጠት። አላህ ያመጣውን ማንኛውንም ውሳኔ በፍላጎት መቀበል። ሪዳ በአላህ ውሳኔ መርካት። ይህ ከፍተኛው ደረጃ ሲሆን ሰውየው ያጣው ነገር ቢኖር እንኳ አላህ ለኔ የሚበጀውን መርጦልኛል ብሎ ልቡ በደስታ ሲሞላ ነው። ተወኩል የሚያስገኘው የዱንያ ጀነት። ኢብኑ ተይሚያ የተባሉት ታላቅ ምሁር እንዲህ ብለዋል። በዚህች ምድር ላይ ያለች ወይም የመንፈስ ጀነት አለች። እሷን ያልገባት ሰው የኋለኛዋን ወይም የአኼራን ጀነት አይገባም። ይህች ጀነት በአላህ የመመካትና በእሱ የመርካት ሰላም ናት። በአላህ የተመካ ሰው ከሰዎች ምንም ነገር አይጠብቅም። ስለዚህ በሰዎች አይከፋም። ምቀኝነት የለበትም፣ ምክንያቱም አላህ ለሁሉም የጻፈውን እንደሚሰጥ ያውቃል። ውድቀትን አያደንቀውም፣ ምክንያቱም ውድቀቱም በአላህ እውቀት ውስጥ መሆን ያውቃል። አላህ በልባችን ውስጥ እውነተኛውን ተወኩል ይክተብልን። የሚከተሉትን የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዱዓ ዘወትር እንበል። አላሁመ አስለምቱ ነፍሲ ኢለይክ ወፈውዲቱ አምሪ ኢለይክ። ጌታዬ ሆይ ነፍሴ ላንተን ሰጠሁ፣ ነገሬንም ላንተ አሳልፌ ሰጠሁ። ካንተ በቀር መሸሸጊያም መዳኛም የለም። ተወኩልና ሶብር ወይም ትዕግስት የማይነጣጠሉ ጥንዶች። በቁርአኑ ውስጥ አላህ ተመኩ ብሎ ሲያዝ ብዙ ጊዜ ታገሱ ከሚለው ትዕዛዝ ጋር ያቆራኘዋል። ለምሳሌ በእነዚያ በታገሱትና በጌታቸው ላይ የሚመኩት ላይ ምንኛ መልካም ነው። ሱረቱል አንክቦት ቁጥር 59። ተወኩል ጉልበት ነው። ስራን ለመጀመርና ተስፋ ላለመቁረጥ ኃይል ይሰጠናል። ሶብር ጋሻ ነው። ውጤቱ እስከሚመጣ ድረስ በመንገድ ላይ የሚያጋጥሙን ችግሮች እንዲቋቋሙም ይረዳናል። ግንኙነታቸው አንድ ሰው በአላህ ላይ ካልተመካ በትክክል መታገስ አይችልም፣ ምክንያቱም በመጨረሻው መልካም እንደሚሆን አይተማመንም። ተወኩልህን የምትለካባቸው 3 ምልክቶች። በአላህ ላይ ያለህ መመካት ምን ደረጃ ላይ እንዳለ በእነዚህ ነጥቦች መፈተሽ እንችላለን። የሲሳይ ወይም ርዚቅ መዘግየት። ገቢህ ቢቀንስ ወይም የፈለግከውን የገንዘብ ምንጭ ሲዘጋ አላህ ሌላ የተሻለ በር ይከፍትልኛል ብለህ ትረጋጋለህ ወይም በጭንቀት ትታወካለህ። የሰዎች ተጽዕኖ። ሰዎች ሲተቹህ፣ ሲያጎሉህ ወይም ሊጎዱህ ሲሞክሩ ከአላህ የከለከለኝ ለጥቅሜ ነው ብለህ ትቀበላለህ። ተወኩልህን የሚገነቡ 4 የእምነት ምሰሶዎች። ታላቁ ምሁር ኢብኑል ቀይም ረሂመሁላህ እንደገለጹት ተወኩል በእነዚህ 4 ነገሮች ላይ ይቆማል። ጥሩ ጥርጣሬ ወይም ሁስኑ ዘን፣ አላህ ለኔ መልካሙን እንጂ ክፉን አይመኝልኝም ብሎ ማሰብ። ድክመትን ማመን፣ ያለ አላህ እርዳታ እኔ ምንም ነኝ ብሎ በትህትና መቅረብ። ልብን ማስገዛት። ልብ እንደ ወፍ መሆን አለበት። ወፍ ጠዋት ተርባ ወጥታ አላህን ተማምና ማታ ጠግባ ትመለሳለች። ውጤቱን መውደድ። አላህ የሰጠህ ውጤት አንተ ከፈለግከው የተሻለ መሆኑን ማመን። በተግባር የሚታዩ ምሳሌ ወይም በዘመናችን አንድ ሰው ስራ አጣ እንበል። ተወኩል የሌለው ሰው ህይወቴ ተበላሸ፣
ማንም አይረዳኝም ብሎ ተስፋ ይቆርጣል። ምናልባትም ወደማይፈልግ መንገድ ይገባል። እውነተኛ ተወኩል ያለው ሰው ሲቪውን ያዘጋጃል፣ በየቦታው ያመለክታል፣ ሰዎችን ያማክራል ወይም ሰበብ ማድረስ። ማታ ላይ ግን ያ አላህ እኔ ጥር ያለሁ አንተ ደግሞ ሲሳይን ሰጭነህና በሰላም አሳድረኝ ብሎ ተረጋግቶ ይተኛል። በአላህ መመካት ማለት ከራስህ ውስን አቅም ወጥተህ ወደ አላህ ወሰን የሌለው ችሎታ መግባት ማለት ነው። ይህ ያደረገ ሰው ደግሞ መቼም ቢሆን አይሸነፍም። አህባቢ እንግዲህ ስለ አላህ በአላህ ላይ ያለን መመካት ይህን ይመስላል ማለት ነው። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ ቪዲዮአችን ይህን ይመስላል ማለት ነው። ባላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን የተመኘው በዙ ሰናበታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ